ገዳደላቸውንም በካሜራ ቀርጸው ማሰራጨቱን ገፍተውበት በአማራ ክልል ሰሜን ሸዋ አንጾኪያ ገምዛ ወረዳ ውስጥ ያደረጉትን እናገኛለን። Join now and claim your welcome bonus. Top up your account and get a የብልጽግናው አገዛዝ ወደ ስልጣን ከመጣ በኋላ የሰው ነፍስ ረክሶ ሞትም ቀላል ዜና ሆኖ እልቂት የየማለዳ ተግባር ከሆነባቸው አካባቢዎች አንዱ በአማራ ክልል ሰሜን ሸዋ ቆላማው አካባቢ ይገለጻል። በ2015 ክረምት አይስን ያስናቁ ኢትዮጵያውያን የፈጸሙትን ግፍ ቀርጸው በቪዲዮ አሰራጭተዋል። በዚያ ጎምዛዛ ክረምት በአንጾኪያ ገምዛ ወረዳ እንዲሆነ ይህ በምስሉ ላይ የሚታየው ወጣት አንዲትን ባጃጅ በማሽከርከር ኑሮውን የሚገፋ ሰው ነበር። በዚያ ክረምት በስራ ላይ ያለ መንግስት ተቃዋሚዎችን እንዲመስሉ ብሎ ያሰማራቸው በአማራና በኦሮሞ ህዝቦች መካከል ጦርነት ለመቀስቀስ ሰላም በመላው ዓለም የምትኖሩ ኢትዮጵያውያን እንዴት ናችሁ? ምዕመናን፣ የዛሬው ፕሮግራማችን ትንሽ ሌት ይላል። በጣም በሁለት ጉዳዮች ላይ ነው የምንወያየው። መጀመሪያ የመግቢያ ንግግሮችን ለሁለት ሰዓታት ካደረኩ በኋላ ከዛ ትገባላችሁ ማለት ነው። ከፍታችሁ ሀሳብ አስተያየታችሁን ትሰጣላችሁ። በመጀመሪያ በመተንፈስ ነው የምንጀምረው። ውድ አድማጮቻችን፣ ኢትዮጵያ ውስጥ በጣም አሰቃቂ ግፍ እየተሰራ ነው እና የትኛውንም ግፍ እናወግዛለን። የትኛውም ግፍ በሰው ልጅ ላይ እንዳይደረግ በሰብአዊ መብትና ተሟጋች እና ጋዜጠኛ አበበ ባልቻ በኩል ወደ እናንተ የማቀርብላችሁ እኔ ነኝ። ግፍ የከሌ ነው አይባልም። ወንድማችን እጁን ክርጥፍ አድርገው አቤት ጭካኔ! ኧረ ቪዲዮን አላየሁትም እኔ። አቤት ጭካኔ! አቤት አረመኔነት! እና ይህን አረመናዊ ባህሪ፣ ይህን አረመናዊ ድርጊት ማን ነው ያደረገው በሚል ዙሪያ ላይ ሰሞኑን ስንጫጭ ሶሻል ሚዲያ ላይ ያየውን መንግስት ነው ያደረገው፣ ፋኖ ነው ያደረገው የሚለው ነገር ልጁ በቁጥጥር ስር ውሏል። ማን በቁጥጥር ስር ያለ? መንግስት ነው። አካባቢ የት ነው? ፋኖ ያለበት አካባቢ ነው ወይ ሸዋ አካባቢ? ጥናት እያደረግን ነበር ከማውራታችን በፊት። ጥናት ይህ ሰው ፋኖ ነው እንዴት? ምንድን ነው ማለት? ሬንጀሩ ደግሞ የፋኖ አይመስልም። አድማ በታይ ነገር ይመስለኛል። እና ለምንድን ነው እንደዚህ አይነት ግፍ ነገር የሚሰራው? በጣም ጥናት ይፈልጋል ቡላላ። በጣም ለምንድን ነው በዚህ ደረጃ ሳሩን ግፍ የሚሰራው? ተቆራጩ ደግሞ በጣም የሚገርም ነው። ውስጡ ቋ ያደረገ ክትክት አድርጎ አልቆረጣለሁ መጨረሻ በቃ ሂድ ወደ ቤትህና በቢላ አንሳ ነው ያለው። ግፍ ነው። ኧረ ጭካኔ ነው። ተነስቶ መሄዱ ገረመኝ። ትንፋሽ አይተነፍስም። አይታችሁታል? ጸጥ እንደዛ በቃ ደንዝዞ እኮ ነው በቃ። እኔ በቃ ነፍሴ ልትወጣ በቃ እናቴ ትሙት። የሰው ልጅ እዚህ ኢትዮጵያ ውስጥማ አይደለም ብዬ የሆነ የሆነ በቃ መንግስትን ተቃውሞ እናቴን መንግስት ይውረድ። አብይ አህመድ ከመጣ በኋላ አሰቃቂ ነገሮችን አየን። ያውም በካሜራ እየተቀረጸ ካሜራማን ያሳምነው ልጅ ለምን አስፈለገ? አያደርጉትም። አሁን ጠረጠርኩኝ። ይህን ነገር ፋኖ ቢያደርገው ያሳምነው ልጅ ምናምን አይሉትም። መንግስትን ያደረገው እንዳንል መንግስት ቆይ ማን ያደረገ? ይሄን መንግስትን ያደረገ ግን ጥሩ አይደለም ማለት እና ሰይጣን ያደረገው ሰይጣን ነው። ፋኖ ቢሆን በዚህ ደረጃ አያደርጉትም። ለነጻነታቸውን የሚታገሉት ማንም ሰው እኮ የሀሳብ ልዩነት ማንጸባረቅ ይችላል። ማንም ሰው
ይህ ሰው ታጣቂ አይደለም፣ ተራ ገበሬ ነው። በዚህ ደረጃ እኔ እንጃ በጣም ተሰማኝ፣ ውስጤን አመመው። ጌታን ኢትዮጵያውያን በቃ አረመኔዎች ነን፣ በጣም ባለጌዎች ነን። ኢትዮጵያዊ ጭንቅላታችን ላይ የተዘራው ነገር ጭካኔ ነው። ኮኪ መጣች። አረመኔነታችንን ያሳወቅነው ደግሞ በትግራይ ነበር። እነዛ አባቶች ነጠላቸውን ዘቅዝቀው አዲያጎ ላይ ሲረሸኑ ግደዩ፣ መሳሪያ እንዳታባክኝ፣ ጠጋ ብለሽ ጭንቅላቱን በዩ ምናምን ሲሏት ሰው እየተቃጠለ በደንብ አገለባብጡት ቢጠበስ በደንብ ምን ያልተደረጋል ትግራይ ውስጥ ይሄ ግፍ። ትግራይ ውስጥ ግን እንደዚህ አይነት ግፍ ሰምታችኋል? የለም እኮ የለም። ሃንግ ያለ ነው የተለመደ ሃንግ ማድረግ ምናምን፣ ይሄ አፍቅሮ ምናምን የሆነ ወንጀል መስራት መስረቅ ምናምን መቀሌ ውስጥ። ግን በዚህ ደረጃ ጭካኔ እንጃ። እኔ ኤርትራ ውስጥም አላየሁ። እናቴን ትግራይ ውስጥ እንደዚህ አይነት ነገር አላየሁምም፣ ላይም አልችልምም። ትግራዋይ ትግርኛ ተናጋሪ እንደዚህ አይነት ነገር አደረገ ቢሉኝ መቀበል ነው የሚያቅተኝ። ግን ኢትዮጵያውያን ያላደረጋችሁት ነገር የለም። በዘራ እንውሰደው። ግን እኔ ፈራው። ግን የአገር መሆን የለብንም፣ መነጣጠል የለብንም። መንግስት አልኩት ይሁን እንዴ ነገር ሆን ብሎ መንግስት ተጠፋል። አንድ ነገር ልንገራችሁ። አብይ አህመድ በጣም 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 ጂኒየስ የሆነ ሰው፣ በጣም ጭንቅላት ያለው ሰው እና ከትግራይ ጋር ጦርነት አሁን ጫፍ ላይ ደርሰዋል። ወደ ጦርነት ሊገቡ እንደገና ደግሞ ኤርትራ ላይ የሆነ የአሰብ ጥያቄ ምናምን ብሏል። አማራ ክልሉን እርስ በርስ ለማዋጋት ይሞክራልና እርስ በርስ ማዋጋት የሚጀምረው ደግሞ እንደዚህ አይነቶችን ግፍ ስትፈጽም ነው። ዳንኤል ክብረት እኮ የሆነች ነገር ተጽፏል እኮ የሆነች የምታሳይ ነገር። የገዛ ወንድምህን እጅ ትቆርጣለህ። ልጁ ተይዟል። የገዛ ወንድምህን ልጅ ትቆርጣለህ። አውቆ እኮ ሊያባሉት እኮ። ከዛ አብይ አህመድ ፋኖና እዛው አማራ ለአማራ ይቀጣቀጣል። እሱ ደግሞ ወታደሩን ይዞ ወዴት ይሄዳል? ወደ ትግራይ ሊዋጋ ሄዳል። እንደዛ ይመስለኛል አስተሳሰባቸው። እንደዛ አሁን አንዳንድ ሀሳብ ሳስብ ነው ብቻዬን ቁጭ ብላላ እግዚአብሔር እየቀለድኳል። የሆኑ የትም ግብያ እንዴት የገዛ ወገኑን እንዲህ ያደርጋል? ሉባባተይማ ይሄ ፋኖ የሚባል ይብቃል። በቃ ወንጀለኛ ግሩፕ ነው። እኛ ከመንግስቱ አንነን አድማ በታኞች እና የሆነቻለች ደግሞ ማዘበር ስማ ፋሲካ ነው አልብተዋል። ጭድ የመሰለች ልጅ አለች። አያችሁ እኔ ቦይፍሬንድ አድማ በታይ ነው ገደሉብኝ። እችን ሿሿ የሰራት ግን መንግስት ይሸተኛል። አማራውን እርስ በርስ ሊያዋጉት ነው። እናቴ ትሙት። ይህ አብይ የተረገመ አድማ በታይ። አሁን አማራዎች ተጠናክረን ፋኖን ማጥፋት አለብን የሚሉ አማራዎች እኮ አሁን እየተፈጠሩ እኮ ነው። ለአብይ አህመድ እኮ እየጠቀመው እኮ ነው። ሬክሳስ ፌክሳስ ቴክሳስ እቺ ነገር ግን ቡላላ መንግስት ትሸተኛለች። ፌደራል ትሸተኛለች። እቺ ፎቶ እንኳን ኤአይ ነች። የአማራ ፋኖ የሰራት ኤአይ ነች። ቢሆንም ግን ደውል ልጁ ፋኖ ነው። ልጁን በዚህ ቅጽበት በዚህ ፍጥነት ከያዙት አስቡት። በዚህ ፍጥነት ከያዙት ልጁን በቃ እሷ አጠገብ ያሉት ፋኖች በቁጥጥር ስር እንዴት አሁን ይህን ልጅ ለፍርድ ማቅረብ የሚችለው ማን ነው መሰላችሁ? ፋኖኑ መያዝ ያለበት። ለምን እዛው ነው ተዋጊ ነው ፋኖ። አይ ፊልም አለ። ለምሳሌ በሱዳን ላይ የተፈጸመውን አይታችሁታል። አቡሉሉ የሚባል ጸጉራም ሲረሽን ሰዎችን ምናምን የያዘው ማን ነው? የሱዳኑ ልዩ ኃይል ነው የያዘው። ለምን እሱም ልዩ ኃይል ነበር። ይዘው ወደ ህግ አቀረቡት። እነዛ መከላከያዎች አልያዙትም። የቡርሃን ወገኖች ኧረ ሪፖርት እየተደረገ ነው በእናታችሁ። ኔክሰስ ታፕታፕ ኮፒ ሊንክ እስቲ አድርጉ። ታፕታፕ ኮፒ ሊንክ ወሬ ብቻ እና
አሁን ይሄ ልጅም በፍጥነት ሊይዘው የሚገባም የሚችለውም ፋኖ ነበር፣ ግን ልጁ ፋኖ አይደለም፣ መንግስት ነው የያዘው። ቀጥታ ኮፒ ሊንክ እያደረጋቸው የኞቹ ኮፒ ሊንክ ሬስተን ፌክስ የያዘው ማን ነው? መንግስት ነው። ከዛ በሚያሳዝን ሁኔታ በተረጋጋ ሁኔታ እጁን ሲቆርጦ ደግሞ አሁን አንዳንዴ ስሜታዊ የሆነ የምትወስነው ውሳኔ አለ ሳታውቅ በኋላ የሚጸጽት የሆነ ነገር ታደርግና በንዴት ምናምን ታደርገውና ይጸጽታል በኋላ ላይ። ይሄ ግን ተረጋግቶ ነው ቀስ ብሎ የተጠና። አሁን እዚህ ጋር ነው በቃ እጁን ልትመታው ስትል መጀመሪያም እጁ እየደማ ነበር ቪዲዮ ከመቀረጹ በፊት። ልትመታው ስትል ያሳምነው ልጅ በል የሆነች ያሳምነው ልጅ የምትለው እነ ጆከር እየተቀባበሏት ፈምሳ ነበር። በላው እኔ ያሳምነው ልጅ በላው በዚህ ግባ እናውረድ በላው ቶክስ ላይ ማለት ነው። ያን ቃል ያወጣው ስሜታዊ ሆኖ ነው፣ ጦርነት ነው ምናምን ትክክል። ይሄ ግን ተረጋግቶ የተሰጠውን አጥንቶ መጥቶ እጁን እንትን ላይ አድርጎ ከዛ ደግሞ ያዙት። ማን የተያዘው ሲባል የመንግስት ካድሮች ያዙት። እዛው ሸዋ አካባቢ መሰለኝ። ኮፒ ሊንክ እያደረጋችሁ ይዛና ቴንኪ ኮፒ ሊንክ ለምታደርጉ ቆንጆች ደህና ናቸው፣ እንዴት ናቸው? በተለይ ሴቶች ቀረብ በሉ ጉንጫችኋል። እና ከዛ የመንግስት አካል ያዘው፣ የብልጽግና መንግስት አካል ካቴናችሁ ላይ አድርጎ እንዴት በገዛ ወንድም ላይ ትጨክናለህ ይለዋል። ቀስ ብሎ ተረጋግቶ አይ ስሜታዊ ቪዲዮ እየቀረጹ ሲገሉ ቪዲዮ ይቀርጻሉ፣ ሲይዙ ቪዲዮ ፊልም በቃ ይሰሩብናል። ፊልም ጭንቅላታችን እኛ ጭንቅላታችን ደነዘ እኮ ይሄ ነገር መንግስት እንደሆነ የሆነ ነገር ብሎ ግን መንግስትን በዚህ ሰዓት መተቸት ጥሩ አይደለም። መንግስታችን ፀሐዩ መንግስታችን መነካት የለበት። እኔ እኮ ብልጽግና ሆኛለሁ እኮ ግን አፍ ያርፍ። አሁንም መንግስትን ልናገር ነው። ጅቦ አንተ የዲያ ልጅ ቅማላም ትግሬ ዘመዶችህን የጨፈጨፋቸውን አብይ አህመድን መደገፍ ጀመርክ። እናክንና ዋላሂ ተመልከቱት። የብልጽግና እንትን ሆኖ ደሞ ያፍርም ደሞ እካካም የኤርትራ ይላል። ታብይ አህመድ የኤርትራ ይሻላል። ወንድሜ እዚህ ጋር መውራጅ አለ። በኢትዮጵያነት አልደራደርም። አብይ አህመድ ወንጀለኛ ነው። እንኳን እኔ ጌታቸው ረዳ ራሱ አብይ አህመድ ጄኖሳይደር ብሎት ወይኔ ቤተ መንግስት እንዴት ሊገባ ነው ከአልጀዚራ በኋላ ጓደኛዬ ነው አላለም። ስለ ጌታቸው በሌላ ቪዲዮ እንመጣለን። ከቤተ መንግስት ተባሯል። አይ ትግሬ እኮ እንዴ ደፋር እኮ አብይ አህመድ ጄኖሳይደር ቆይ እሱም በኋላ እናወራበታለን። አሁን ስለዚህ እጅ ቆራጭ ነው ማውራት የምፈልገው። እኔ ግን ማለት ነው ዳይመንድ የጠፋ ሰው መታሽ እንደ ማሬ ወለላይ እንዴት ላርግሽ ማሬ ወለላይ አሁን እናቴዋ አለሜዋ በረከቴዋ። ከዛ አሁን ወደ ዋናው እንትናችን ስንመለስ ወደ እጅ ቆራጩ ሳውዲ አረቢያ እንኳን ህጉን አቆመዋለች። የሰረቀ እጅ ቆረጠራላላ ብላችሁ ይቀርቷል። እና እኔ ወላሂ ፋኖች ያደረጉት አይመስለኝ። እኔ ሳስበው መንግስት ያደረገው ነው የሚመስለኝ። ይህ ብልጥግና መንግስት ሆን ብሎ ሴራ ሰርቶ ከትግሬ ጋር ጦርነት መግጠሚ አይቀርም አማራውን እርስ በርስ አዋጓለሁ ብሎ ነው ወላሂ እንደዛ ያደረገው። የአማራ ህዝብ ተነስቶ ፋኖን እንዲያጠፋ ፕሮፓጋንዳ ይመስለኛል። ግን መንግስት ይህን ነገር እንዴት ነው ፕሮፓጋንዳው መስራት አልቻልክም። ፕሮፓጋንዳ መስራቱን ከኢሳያስ አፈወርቄ እንኳን አልተማርክም። ኢሳያስ አፈወርቄ የሚጠላቸውን ሰዎች ሲገል ባህር ውስጥ እየወሰደ ሲዋኙ ሞቱ፣ አስነጠሷቸው ሞቱ፣ ኮረና ገደላቸው ምናምን እያለን አብይ አህመድ እኮ በጠራራ ፀሐይ እኮ አደባባይ ላይ ስመኘው እንትናል አደባባይ ላይ ማንን ገደለ ማን ነበር የሚሉት ማን ነበር የግድቡ የኢንጂነር ለሱ ጥብስ። ከዛ ደግሞ አደባባይ ላይ በቀን ከዛ ደግሞ እንንትናል ጄኔራል ሳረን እንደገና ደግሞ እናሳምነው ጽጌንና ምናምን ባህር ዳር ላይ በጠራራ ፀሐይ ደረቅ እኮ ነው አብይ እና ጫሉን ምናምን። አሁን ደግሞ እጅ ቆረጣ ጭካኔ ያሳየን የሰው ግን እኮ ብልጥግና ነኝ ወላሂ ጥሩ አይደለም የሰራው ስራ። ወይስ አንዴ ቡላላ አላስገባው
ተሰማህ? የመንግስት ነው አይደለም? እናንተ ጅብነት ምንድን ነው ያደረገው? እንዴት ነህ? አልሐምዱሊላህ። ምንድን ነው? እኔ አሁን ግራ የገባኝ ሰው የተያዘበት ፍጥነት ነው። በጣም ግራ የገባኝ መንግስት እኮ ነው እሱን እንደዚህ በዚህ ፍጥነት መያዝ ከቻለ ለምን ሁሉንም አልያዘም? ዘመነ ካሴ ለምን አይዞ? ዘመነ ነው ዘመነ ካሴ እጅስ ቆርጥ እየጠበቁት ቪዲዮ ተቀል ወላሂ ብልጥግና ግን መንግስት አይመስልም። የሆነ ነገር ወደ መንግስት ጭሱ ይጠቁመናል፣ እንደዛ ይጠቁመናል። ለምን ታውቃለህ? ቆረጠ ተባለ። ቆረጠ ተብሎ ቪዲዮ እንደተለቀቀ ከ30 ደቂቃ በኋላ ደግሞ ተያዘ ተባለ። ይሄን ያህል ጥንካሬ የመያዝ ካላቸው ዘመነን ካሴ ለምን አልያዙትም? ታዲያ እስከሆነ ሌሎችስ ለምን አልተያዙ? የኛ ናት እንዴ እቺ ሴራ? የኛ ብልጽግናዎች ናት እንዴ? እኔ እንጃ፣ እሱን እናጠራለን። ግን የሚያሳዩ አሁን እንደዛ ነው። ምክንያቱም ፈጠነ በጣም እዛ የተሰራ ድራማ ሆኖ ከዛ ግን ፕሮፓጋንዳ ሆኖ የወጣ ይመስለኛል ሳስበው፣ ዝም ብዬ ሳስበው አይ ቲንክ እንጂ በዚህ ፍጥነት አንድ ታጋይን መያዝ የሚቻል አይመስለኝም። ብያዝ እንኳን ወይ አልተተኳኮሱም። ሁላ እኮ ጤነኛ እኮ ነው፣ ምንም አልተመታም። ቃለ መጠይቅ ሲደረግለት ራሱ በጨዋ ነው። ወንድምህ ላይ እንዴት ትተኩሳለህ? እንዴት እጁን ትቆርጣለህ? እኔ ወታደር ብሆን በጥፊ እያጋጨው ነበረ መጠይቀው። ገባ? እንዴት ነው አንተ ወንድምህን እጁን እንዴት ትቆርጣለህ? እጅ ቀላል ነው እንዴ? ያድጋል ተመልሶ እጂ የኛ ስራ ነች፣ የኛ የብልጽግና ስራ ነች። እጂ ፕሮፓጋንዳ ወላሂ የእናንተ ስራ ነው። የእናንተ ስማ ብልጽግና ባለፈው እንትን ቴክሳስ እንዴት ግን ቡላላ እንዴት አሳልፈህ ሰጣለህ? መንግስት ቢዚ እንዴት አሳልፈህ ሰጣለህ? የኛ ስራ ነች። ሃሽታግ አለሽ እንዴ አንቺ ዲነስ ነግቢ። በነገራችን ላይ ባለፈው ጡቱ ተቆረጠ የተባለውን ለመመለስ ብለው ኮንዲሽን ፕሮፓጋንዳ ይሰራል። እቺ የመንግስት ነች። እናቴን የመንግስት ናት። አው እኔ ስማ የመንግስት ደጋፊ ነኝ አውቃለሁ። ልጅ ሞቶ የተነሳው ነው። አሁን መርኮ ነው ሞቶ የተነሳው። ድምፅሽ ይቆራረጣል እህቴ። ድምፅሽ እየተቋመጠ ነው። ሞቶ የተነሳው ነው ይሄ ልጅ። ሞቶ ነበር እንዴ? አዎ ገለውት ነበር እኮ ከዚህ በፊት። አራትኝም አንተ ብሩታን የሆነ ስዕል ላይ ነበር። እንዴት መቼ ነው የሞተው? ጉዳያል ታዲያስ ሞቶ ነበር ተነሳ። ፕሮግራም እንዴ ከመቼው አሸከሙኝ። አመሰግናለሁ። ግንባሩ ላይ መስቀል አለው። በፊት ሳይሞት በፊት ግን መስቀል አልነበረውም። እንግዲህ ይሄ ነገር ከሃይማኖት ጋር እንዳያነካካ ነው የምፈራው። ለማንኛውም ሰው ተነስቶ እያረገ ነው ልላችሁ ወይ ድራማ። እኔ አሁን የመርማሪው ትትህናና አጠያየቅ ነው ግራ የገባኝ። ወንድምህን እጁን ትቆርጣለህን ብሎ ጠየቀው። ወታደር የሚለው አሉ። አዎ አሁን ጫካ ውስጥ ገብቶ አንተን እየተዋጋክ ከዛ ደግሞ እጅ ቁርጦ የመጣን አካል እንደዚህ ብላ አይደለም የምታናገረው። ታጋጨዋለህ፣ መተዋለህ ምናምን እንደዛ ነው የምጠይቀው። እቺ የኛ የብልጽግና ነች እናቴ። በቃ እርስ በራሳቸው የሰሩት ድራማ ነው። ለምን ባለፈው ጡቱ ቆረጠ ተብሎ ኃይለኛ ፕሮፓጋንዳ ተሰርቶበታል። ማለት አርጎታል፣ ግን በጣም እንዲመታ ተደርጓል። ብልጽግና እንዲመታ ተደርጓል። ብልጽግና ባለፈው ጦት እንደዚህ ያደረገ የሙርኮኛ ሴት ልጅ የጦት ምናምን ተብሎ እንደዛ አርጓል ባለፈው። እና እችን ለመመለስ ይመስለኛል ጠብቆ ፕሮፓጋንዳ የሰራው። ኦኬ ግን በቃ እቺ የኛ እስቲ አንዳንድ የብልጽግና አባላት ካለ ቀጥሽ አምሃራዊት አይ እሱ እኮ ልጅ እኮ ከዚህ በፊት እጅ ሰጠ ለመንግስት የሰላም ጥሪውን ተቀብሎ ምናምን ተብሎ ተዘግቧል። እንዴት ሆኖ ነው አሁን ደግሞ እንደ አዲስ ኢንተርቪው የሚደረገው? አልገባንም። ለምንድን ነው ትልቅ መስቀል የተደረገበት ግንባሩ ላይ አለው? መስቀል ግንባሩ ላይ ተደርጎ ሳይሆን ንቅሳት ነው። ንቅሳት አለበት ግንባሩ ላይ የመስቀል ንቅሳት አለ። አሮንቲንግ ንቅሳት አይመስለኝም። ያ ሁሉ ትልቅ መስቀል ነው።
ያ ትልቅ ነው በጣም አድምቀው ደምቀው እንዲታይ ብለው ነው በከሰል ነው የወቀጡለት። አኩን አሁን ግራ ይገባኝ። ቆይ አሁን እስቲ የብልጽግና አባላቶች የት አላችሁ? ለምን እንትናን አጠይቀውም ጅቦ ማን አብርሽን አብርሽ አብርሽ ይቀረው አዲስ አበባ ላይ ያደራጃቸው ያሉ ኖ ይሄ ቀልድ አይደለም። እናቴን ቁም ነገር እንደ የመንግስት ስራ ነው ምንድን ነው? አሁን እኔ ፋኖ የሚለው ነገር እየተዋጠልኝ አይደለም። እኔ ምንም የፋኖ ደጋፊ ባልሆንም የብልጽግና ደጋፊ ቢሆንም ግን የሆነ የተሳሳተ ነገር አለ ባይ ነው። ፋኖ እንደዚህ አይነት ስብዕና የለውም። የሰውኛ አቋም ያለው አንድ የራሱንና የህዝቡን ትግል የሚመራ እንትን ነው ገባ ተቋም ነው። እንደዚህ አይነት አረመኔ ጭካኔ ማድረግ ቢችል ኖሮ ድሮም ገና በነበሩ ነገሮች ማድረግ ይችላል። ይሄ ድራማ ነው። ድራማ ምን አይነት ፖለቲካ እየሰራ ነው? ግን ይሄንን ፎቶ ለጥፎ የሆነ ነገር ሲናገር ነበር። ምን አለ? ኤአይ ሰርቶ አመጡት ምናምን ከመንግስት ጋር ነገሩን ሊያያይዙ ምናምን ቴዲ ሐዋሳ መንግስት አይደለም። ፎቶውን እኮ ቻትጂፒቲ ላይ ቼክ ማድረግ ይቻላል። እኔ ይሄ እንትን ነው ኤአይ ነው ተሰርቶ ቢሆንም ግን ቴዲ ሐዋሳ ላይ መነሳት አለብን። ፍራውልም የሆነ ነገር በውስጥ ስላወራኝ ለአንተ በተቦጨቀ ቁጥረኛ ሁሉ ላይ መጫው አለብን። እኔ ያልኩህ መሰማ ግን አንድ ነገር ልጠይቅህ። ልጁ ሰላም ወየ ባዕረይ ኮሪና ወይ ስማ ማውዝ كل عامت لما عن ترخيك يقرتا شوكي لك هيتا تصني لك حراي بعري حراي حساب عليك اذا ناي فانو صقم ديا ناي منغست صقم ديا كم حنت تقراويتي انتي تحسبيا انا بصير كل جيزه نعخا سلام كل بنت ازرخ ويزن نعخا سلام كل سلام كتب زح معري سلام كتب زح ادي مريم سلام تكي تابع تعمل فوتو كاشي انا وانا تندي جيزه حمزه يادش توني لك لا يخلني انت 20 دقيقه قال عندي بقى عمري يسرحن نزي قدام እና ሁላችሁ ሰላም ብያለሁ። ስለሸኮልኩ ይቅርታ። ምንም አይደል ማረኝ፣ ምንም አይደል። እሺ ጀሪ ሐሳብ አስተያየት አለሽ? እቺ ነገር የመንግስት ነች ወይስ ፋኖ የሰራት ፕሮፓጋንዳ ነች በሚለው ነው? ካውኩል ነው ሰላም ጥራህ። እሺ ማረ እሺ ኒጀሪዬ ጀሪዬ ወይ ቀጥይ ሐሳብሽን ስጪ። ቦታ ካለ ለደብረ ነው መንግስት። እሺ ማረ ሚውት አድርጊ፣ ሰው ካለ አስገባለሁ። እሺ ሐሳብ አስተያየትሽን ስጪ። የመንግስት ነው የፋኖ አይደለም። አውቆ ፋኖን እንትን ለማለት ኢንተርቪው ሲያደርገው ሰምተዋል። ቪዲዮውን እስከ መጨረሻው ቆሞ እየቀረጸ ፋኖ ነው ምናምን ይላል ማለት ነው። ኦኬ እና ፋኖ አይደለም የመንግስት ነው የታወቀ ነው መንግስት ነው። እሺ በጣም ደስ ይላል። ማቲ ኤርትራዊ በዚህ ጉዳይ ላይ መናገር አለባቸው። ግን ቡላላ ጅቦ አባቸውና ነው ሐሳብ የሚሰጡት። ጅቦ ኤርትራዊ እኔ አሁን እንደ ሰው ነው ማራው እንጂ እንደ ኤርትራዊ እንደ ኢትዮጵያዊ አይደለም። እሺ እንደ ሰው እንደ አንድ ሰው ይሄ ነገር አይተነዋል። የዛሬ 3 ዓመት እንደ ሰው ሳይሆን እንደ አንድ ኤርትራዊ ሰው ብለውና እሺ አንተ ከሁላችንም ትለያለህ። ኤርትራዊ ነው፣ የራስህ ሀገር አለ፣ እኛ ሀገር አለን። እና ጋይንት ይቀጥል። ደቂቃን ጨርሰሃል። ኤርትራዊ እንዴ 2 ሰከንድ ነበር የሰጠው። ጋይንት ይሄ ግፍ ነው ጅቦ። ይሄ በእውነት ይውጣል። ማቲ ይውጣል። እንዴ በገዛ ሀገራችን ላይ ሐሳብ አስተያየት መስጠት የለብም። ይውጣል። እሺ ጋይንቴ 1-2 ሰዓት ተሰጥቷል። ቀጥሎ እኔ የብልጽግና ደጋፊ ነኝ። ያው የፋኖ ደጋፊ አይደለሁም። ግን አሁን የተሰራው ሴራ ግን የብልጽግና ነው ብዬ ነው የማምነው። ፎቶ ራሱ ይናገራል። ኦርጋኒክ ተበላሽቷል። የብልጽግና ነው ግን የብልጽግና ደጋፊ ነው።
አቤት የብልጽግና ደጋፊ ነው። ይመችህ። አልተመቸችኝም እናቴ። ግን ብልጽግና ነው የብልጽግና ስራ ነው። የሚደንቅ ንግግር እውቀት እቺ ነገር ቡላላ እቺ ነገር የመንግስት ነገር ትመስለኛለች። ወላሂ ላዚም ዳንኤል ክብረት ሁሉ ያለባት ይመስለኛል። ዳንኤል ደግሞ በጣም ግራ የተጋባውበት ነገር ደግሞ እጁ እንደዛ የተቆረጠ አይተሃል። ልጁ እኮ አይጮህም። እንዲህ ጥንካሬው ምንድን ነው? የሆነ መርፌ ማደንዘዣ ወቅተውት ይሆን እንዲህ ሲያሳዝን ምንም አይመ በቃ ለር ስራ ሰርተው እንደጨረሱ በቃ ሄድ እሺ ምናምን አሉት። ሄድ በቃ መሄድ ይችላል ምናምን። የሰው ልጅ በዚህ አትሳቅ አንተ፣ በዚህ አትሳቅ አፈር ብላ እኛ ያሳቀን ሁኔታውን ያሳቀን እንጂ የተፈጠረው ነገር ያሳዝኑናል። እኔ አሁን ሰውነቴ ሙሉ ነው የነዘረኝ። እኔ መጨረሻ አልቻልኩም። ግማሹ ባንድ አይኔ ያዩት በግራይ ላይ እንዲያጮልኝ። እሺ ኢዛና ሐወይ እንታይ ትብል በጃሃ እንታይ ትብል ኢዛና ናይ ብልጽግና ኢዛና ሐወይ ኢዛና እሺ ኤርትራዊ ሐወይ ናይ ኢዛና ግዜ ተጠቀሚኻ ናይ ኢዛና ሐወይ ይዛጥቆም አለ አነ ጅቡ በዚህም በዛም ቢሆን ይሄ ፍጹም ተቀባይነት የለውም። ይሄ ከሰውነት በታች ነው። ጭራሽ የሰው እንትን አይደለም። የብልጽግና አባላቶች ጠፉሳ ግን አሁን እኔ የተደረገው በፋኖ ብዬ አምናለሁ። ግን የተለቀቀው በእንትን ነው፣ በመንግስት ነው። አየህ እንትን ብሎ ጽፎ ነበር ዳንኤል ክብረት። አሁን ያገኘነው ስልክ ብዙ ነገር ያሳያል፣ ብዙ ነገር አለበት ብለዋል። አየህ አለ ማለት ነው። አዎ ጎበዝ፣ ብዙ ነገር እንዳለ ይነግራል። ግን በዚህ ያክል ለህዝብ የሚታገል ሰው በዚህ የሚያክል ጭካኔ ለማን ሊታገል ነው? እንዲህ አይነት ጭካኔ ይፈጸም እንዲህ አይነት ጭካኔ እውነት ፋኖ ካረገው ይሄንን አዎ ይሄ ለወንድሙ እንዲህ አይነት የሚጨክን ሰው ለማን ነው የሚታገለው? እሺ እኔ እዚህ አይደለም ትግራይ ላይ ሁሉ ነገር ተፈጽሞ ቲፒኤልኤፍ አንድ ቀን እንደዚህ አይነት ስራ ሲሰራ አይተን አናውቅም። ይሄ ፖለቲካ እየሰራ እንዴት በዚህ ትወርዳለህ? ስለዚህ እንዴት ትወርዳለህ? እንዴት ከህዝብ እንዴት ትነጠላለህ? በራስ በፍቃድ ለህዝብ አንድ ነገር ግን ማሳብ ካለብን አሁን ፋኖ ለአማራ ህዝብ የታገለ በዚህ ደረጃ ቪዲዮ እየቀረጸ እጅ የቆረጠ የሚለቅ ይመስላችኋል? ትግሉ እኮ በጣም እኮ ነው የሚጨናነው። በራሱ ላይ ፋኖ ራሱ እንዲጠፋ እኮ እያደረገ ነው ያለው። ይሄ ትንሽ ብዥ ይላል። በዚህ ልክ ግራ አይገባኝም ብላ የሆነ መሀል ድራማ አለ። ማስተማሪያ ትሆናለህ ይለዋል። ማስተማሪያ አስበው ሊሆን ይችላል። ይሄ ግን ጭራሽ ማስተማሪያ ነው እኮ። የብልጽግና አባላቶች አንዳንድ ቁጥር ጻፉልኝ። አትፍሩ፣ ኑ ግቡ፣ እንጋፈጥ ይሄንን ነገር። ያው ስራችን የኛ ነው። ክፋት ነው፣ ተንኮል ነው ያሰብነው። ቢሆንም ተነቅቶብና ይመስለኛል። እሺ ቀጥል ማቲ ጅቦ። አሁንም ይሄ ነገር ካልተወገዘ ይቀጥላል። አየህ የዛሬ 3 አመት ቢወገዝ ነበር ይሄንን ነገር ያ የተጠበሱት ጥይት አታባክን ምናምን ይያሉ እንደ ፍየል በቢላ እያረዱ ኖ ተብሎ ቢሆን ነበር ዛሬ አይደገምም ነበር ይሄ ነገር ጅቦ። አሁንም ይቀጥላል ይሄ ነገር። የመንግስት ሴራ ነገር ሳትወድ በግድ ይቀጥላል ይሄ ነገር። እዚህ ጋር ብልጽግና ደጋፊዎች አንድ ቁጥር ጻፉ ላስቀበሉ ተደብቀዋል። አሁን ፕሮፓጋንዳ መስራት አልቻሉም። ደደቦች ናቸው። እኛ እንደ ቡኖ በደሌ ናቸው አብዛኞቹ። አዎ ኤግዛክትሊ። እንዴት እንደዚህ አይነት ፕሮፓጋንዳ የሚሰራው ብልጽግና? እሺ ምን እንሆን እኛ? እንዋረድ እናንተን በመደገፍ ሬስተን ፊክስን ምን አገባህ ይለኛል አንድ ሰው። ጅቦ እንዴት አያገባኝም በዚህ ጉዳይ ካለገባህ ማግባት አዳምጠኝ። ማግባት አያገባህም። ኤርትራዊ ስለሆንክ በዚህ ጉዳይ ላይ አያገባህም። ቢሆንም ግን አንተ ትሻላለህ ጅቦ። እኔ አሁን እንደ ሰው ነው የማወራው። የፖለቲካ አቋሜ ሌላ ነው። አስተያየት ሰጥተሃል። በቃ ከዚህ በኋላ ወንድም ያንተ አታስጨንቁት። ኤርትራዊ ነው፣ አታስጨንቁት። አዎ ብቻዬን ነኝ፣ አታስጨንቁት። አመሰግናለሁ ጅቦ። እሺ የገባችሁ እኔ ግን አንድ ነገር ጅቦ፣ ባለፈው እንትን ብለህ ነበር ኢሳያስ በዚህ ጨንቆት ግብጽ ሄደዋል ብላ አይደለም። ግብጽ ሰይጣን ጋር ቢሄድ ራሱ እኔ ከሱ ጎን ነኝ። ይሄንን እየሰራ ያለ ኢትዮጵያ ወደ ሀገር ሲመጣ ምን እንደሚሰራ በደንብ አውቃለሁ። በኢትዮጵያ ጉዳይ ላይ ስማ እኔ
አሁን አንተ የጠራው ሰውዬ ራሱ ጭራቅ እኮ ነው። ከጭራቅ አይተናነስም እዴ ጭራቅማ ኢትዮጵያ ውስጥ ነው ያለው። የሰው እጅ እያየ መንግስታችን ትግራይ ህዝብ ተመልሷል። ያንተን መንግስት አላነሳንም። መንግስታችንን አትንካብን። ይቅርታ። እሺ እዛ ተጫረሱ። ችግር የለም። በቃ እንጫረስ። ምን አለ ጅዌ እኔ አንድ ሀሳብ ልናገርና ልውረድ። እኔ ልውረድና እሜቴን አስገባት። እሺ እሜቴ የምትባለው ልጅ አስገባት። እኔ ከታች እሜቴ የት ነች? እሜቴ እየታየችኝ አይደለም። እሜቴ አንድ ቁጥር እየጻፈችልህ ነው። አበባ ስጡና እሺ ኤርትራውያን አሁን መንግስታችንን እንዳተችው ኤርትራውያን ኧረ አይተችም። እኔ እኮ ማስበው እኮ ያው ኤርትራና ኢትዮጵያ አብረው በሰላም እንዲኖሩ አብረው እየተጋገዙ እንደ ወንድማማች እንድንቀጥል ምንም ቢሆን መንግስታችንን ለኤርትራ አዎ ግን ምን አለ አሁን እኛ መልካም ነገር አስበን እንኳን ያው ከኢትዮጵያ ጋር አንድ ለመሆን ብናስብ ምንድነው የምናገኘው ነው? ሰው እንደዚህ ፊልም እየተሰራበት አሁን ምንድነው የሚያጓጓንኛ? ምንድነው ሀገር ውስጥ ህዝብ እንዳለ ተባሮ ወጣቱ ጠፍቶ ሽማግሌ አይደል እንዴ ያለው? እስቲ ባላና ቆይ ይጨርስ ኤርትራውያን ምንድነው የኛ ማንቋሽ እንትን ትላለ የሆነ አይ ማንቋሽ የለብም። ሀገርኛው ሲስተሮ አይደለም ግን ያለው ሁኔታ ነው እየነገርኩ ያለው። አሁን ምንድነው የሚያጓጓው? ሰው እንደዚህ ኤርትራዊ ወንድሜ ፎሬቨር 2 ሰከንድ ሰጥቼ ነበር። ጨርሰሃል? እቴ ወጣለች። የሚገርም ነው። አምቦሽቶን ሰርሐና ችግር የለም እዚ ነገር ያ እዚ አማራ ዳንኤል ቀጥል። እሺ ቴንኪው ያው ዳዕዲ ጽቡቅ አለ አምቦሽቶ ብዙሕ እሺ ጅቦዬ እሺ ምን አለ መሰለህ አማራ ወንድሞቻችን በዚህ ድራማ የሚሰራላቸው መንግስት እንደዚህ ሲያይ ነው በጣም የሚቃጠለው። ለምሳሌ ጅቦዬ ዘመቻ አሊ አባነዶ ብሎ ፋኖ ቂጥቂጡ ሲጎርፎ ለዛ የነበረው 3 ክፍለ ጦር ሲደመሳቸው ምን አሉ? በ3 ቀን ይሄ ሙስሊም በፋኖ ተገደለ ብሎ የነበረ አንድነት እንዳለ አማራ አይደለም። ቢካዝ ፋኖ ያደረጎ ዘመቻ አሊ አባነዶ ብሎ ነው። በአንድ ጀግና ሙስሊም ኦፕሬሽን አድርጎ ነው ያደረገው። ብልጽግና ምን አደረገው? እቺማ መበንጠስ አለበች እቺ አንድነት ብሎ በሙስሊም ተገድሎ ምናምን ብሎ በሳምንት ብዙ ድራማ ሰሩት ማለት ነው። ታውቃለህ። ሌላ ደግሞ በዛ በቤኒሻንጉል የነበረው ስንት እሱ ቪዲዮ አየዋል። ግን ቤኒሻንጉል የተገደለው ድሮ አይቼዋለሁ። ብዙ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እሺ በዛ አህያ አንድ ክፍለ ዘበን በእግራቸው ቆርጦ ምናምን አህያ ላይ የጫኑት የነበረው ዛሮሞ ክልል ሰዎች በከተማ የሄዱ እቺ ቪዲዮስ አያህ ሌላ ክልክ በውስጥ ኤርትራዊ ነህ እንዴት ነው እናንተ ናችሁ እንዲህ ሁሉ ነገር የምትሰሩብን? እስቲ ላላ እነዚህ ኤርትራውያን ማርያም አንድ ያስወሩኝ በእናታችሁ። እነዚህማ ስማ ለምሳሌ አማራ ክልል አለ አይደለም ፋኖ አለ፣ ገዳይ ቡድን የመንግስት ሰራተኛ አለ። ኦሮሞ ክልልም ይሄ ኮረገኛ የሚባል ገዳይ ቡድን አለ። ኦነግ የሚባል ማለት ኦነግ በስም በመንግስት አጠራራት። ስለዚህ ሚውት አርግ ግን ቆይ ጅቦ እኔ በጣም የተጠራጠርኩ ነው። አሁን ሁሌ ግድያ ሲፈጠር መታወስ ይተነትናሉ፣ ሀሳብ ይሰጣሉ፣ የቱ ጋር እንደሚሞቱ ያውቃሉ ምናምን። አዲስ አበባ ውስጥ ራይድ ሹፌሮች እንደምትወጉት እናንተ አሁን ጫካ ውስጥ የገባችሁ ግድያ ጀመራችሁ እንዴ? እስቲ ማታ የእናንተ መንግስት ቢገድሎ ትንሽ እንኳን ድራማ አልችልም ሻቢያዎች አንዴ ኤርትራውያን አንዴ እንትን ልጠይቀው አንዴ ዳንኤል ማቲ ፎሬቨር ሻቢያዎች ናችሁ። ተረጋጉ። አይደለም ቡላላ ይሄን ነገር እየደገመው ሻቢያ አንዴ ልጠይቀው ጥያቄ እቴ ታውራና ታወራለህ። ቆይ ሻቢያዎች እንይዛቸዋለን። በዚህ ጉዳይ ላይ ይተነትኑታል። በዚህ ወደ አይረሱም ደግሞ እንዲህ ብሎ መንግስት እንደዚህ ሻቢያ እናንተ ናችሁ። ደግሞ ቪዲዮ ከኛ ቀድሞ እነሱ ጋር ነው የሚደርሰው ታውቃላችሁ። አሁን ይሄንን ከዛ በኋላ ነው እኛ ደግሞ መስመር ይላክልኝ ቡላላ እንደዚህ ብለን እንትን እንበለው። ይሄ አንድ ነገር ቆይ ማቲ ቆይ ቡላላ አንድ ነገር ነገር እኔ የብልጽግና ማለት ከሆንኩ ቆይቻለሁ እና አሁን ፋኖ ሰራው እንዳለ ይሄ ነገር የመንግስት እጅ ነው የሚመስለው። እናቴ ትሙት አሁን በዚህ እጅ በተቆረጠው ፋኖ ይሄን ስራ አልሰራውም። ፕሮፓጋንዳው እንዳለ የሚያሳየው መልእክቱ ወይ መንገዱ ወደ መንግስት ነው፣
ወደ ፌዴራሉ መንግስት ፌዴራል መንግስቱን ደጋፊ ስለሆነን ላለማጋለጥ ስንል ወደ ኤርትራውያን ብናጠጋጋት ይችን ነገር ጥሩ አይመስልም? ቡላላ አንድ ቆይ ማቲ እሱ ብቻም ሳይሆን እየተመካከርን እኮ ነው። እሱ ብቻ ሳይሆን ጅቡ 50% ለመንግስት ሰጠን 50% ደግሞ ለኤርትራ የምንሰጥበት ምክንያት ለሻዕቢያ የምንሰጥበት ምክንያት ቪዲዮን ቀድሞ የሚያገኙት እነሱ ናቸው፣ ይልኩልን እነሱ ናቸው። ቦታውን ቆይ ዳንኤል ይሄ ጉዳይ ሚዩት ግበር አንዴ ልጨርስ። ከዛ ቦታውን ያውቃሉ፣ እንዴት እንደተቆረጠ ያውቃሉ። መጥተው ደግሞ ሲያሳዝን ብለው በጭካኔ ምስኪን መስለው የሚያበሩትም እነሱ ናቸው። ኢትዮጵያ ውስጥ ብጥብጥ ተነስቶ ለደመሱን አስባችሁ ውስጥ ለውስጥ እንደዚህ አይነት ሴራ ጀመራችሁ። የኢትዮጵያን ፖለቲካ እስቲ ማቲ አይዋሽም ይናገራል። ቆይ ማቲን ሳይሆን ወይ ደግሞ ማህሪን ሳቦ ማህሪ በስርዓት ይናገራል። እቴ መጀመሪያ ጨርሺ። እቴ ደቂቃለሽ ስጪ። እናለው ጅቦ በቁም ነገር ብትወስዱት ያመጣችሁትን አጀንዳ ደስ ይለኛል። በደንብ እያስገባ ብትንትን በመጀመሪያ ደረጃ መላው ህዝብ እየተሰራብን ያለውን ግፍ እንዲረዳልን እንፈልጋለን። በቀልድ ሳይሆን በቁም ነገር እንዲወስደው እንደ ሰው አስበው ማለት ነው። እየሆነብን ያለውን አማራ ህዝብ ላይ እየተደረገ ያለውን ግፍ እንዲረዳልን እንፈልጋለን። አሁን ድራማ የሰራው በነገራችን ላይ በእኛው ህዝብ ላይ ሰሪውም አማራ ነው። ቀጥረው ነው ያሰሩት። የተሰራበትም ልጅ የተቆረጠው ምንም አድርገው ያስቆርጡት ልጁን ግን አማራ ነው። ዞሮ በሌላ ወይ ድራማም ሲሰሩ በነገራችን ላይ ብልጽግናዎች ድራማ መስራት የማይችሉም። ቢችሉ ኖሮ እኔ አሁን የብልጽግና ደጋፊ ነኝ ማማዬ። እንዴት አድርጌ ይህንን የመጣብንን ፖለቲካዊ ውድቀት ለመሸፋፈን አሁን ይህን የሰራው እግዚአብሔርን ብልጽግና ነው። የሆነ ነገሩ ላይ አይተነዋል ቁጭ ብለን ፕሮፓጋንዳ። እኔ ካድሬም ነበርኩኝ ከ10 ምናምን ዓመት በፊት በቲፒኤልኤፍ ረጅም ካድሬነት ልምድም አለኝ። ፕሮፓጋንዳም አዋቀርም ነበር። አንዳንድ ስክሪፕቶችን እጽፍ ነበር በፕሮፓጋንዳ ላይ እና እቺ ነገር በቃ አሁን አልሰሩበትም ብልጽግናዎች። እናቴ ትሙት ተሸወዱ እና መንግስታችን ደግሞ እስከከፈለን ድረስ እንዳናስጠጣው ጉዳዩን ወደ ኤርትራውያን ናቸው። ገንዘብ አይሸፍነውም ይሄ ነገር፣ ገንዘብ አይሸፍነውም ይሄ ነገር። ብዙ ገንዘብ ቢከፈል እንኳን አይሸፍነውም። ቢሆንም ግን ወደ ኤርትራ 75% መንግስታችን ትንሽ ሀሳብ ግን ብታስጨርሱ ጥሩ ነው። ስለምንሰራረቅ እድል ከተሰጠኝ እድል እንድጨርስ። ማቲ የምትባለው ሚዩት ማድረግ ትችላለህ። ምክንያቱም መናገር የፈለኩት ነገር ከአይምሮ ይጠፋል። አሁን ምን ልላችሁ ፈልጌ ነው፣ ብልጽግና ድራማ መስራት እንኳን አይችልም። እውነት ለመናገር ድራማ የሆነ ብሔርን አምጥቶ ማስቆረጥ ይችል ነበር። አየህ፣ አማራውን በአማራው ሲያስቆርጥ ፋኖ ለማን ሊታገል ነው? የአማራን እጅ የራሱን ወገን የራሱን ደም እጅ የሚቆርጠው ለማን ሊታገል ነው? በዛ ላይ ደግሞ በጣም የቀሽምነታቸውን ልክ የምታየው አያችሁ፣ እኔ ፋኖ ነኝ እያለ ታፔላ ራሱ ላይ እየለጠፈ ፋኖ መሆኑን እያሳየ እኔ ፋኖ ነኝ ግን ደግሞ እንደዚህ አይነት ጭካኔ የተሞላበት ወንጀል እየሰራሁ ነው፣ ስለዚህ የምታገለው ነገ ስልጣን ቢዝ እንደዚህ ላደርጋችሁ ነው እያለ ሊያሳይ። እንግዲህ አስቡት። እኔ ኦሮሞዎች የምር ልታፍሩ ይገባል። በእኛ ላይ የቱንም ያህል ንቀት ቢያድርባችሁ። ሜቴ ኦሮሞ አይደለም ብልጽግና ነው። ኦኬ እሺ፣ ብልጽግናዎች እሺ፣ ምናልባት ያው ከዛ ወጣው ስለሚል ራሱ ይበል። እኛ ግን ብልጽግና ነው እያለ መንግስትን ነው። ህዝብ በፍጹም አይነካም። እዚህ ላይ ነውር ነው። ቀጥይና እሺ፣ ይቅርታሽ ግን ምን ልላችሁ ፈልጌ ነው፣ አሁን ያያችሁት እናንተ እጅ መቆረጡ ማስቆረጡ ነው፣ ግን የዕለት ከዕለት ስራው ነው። አማራ ክልል ላይ እርጉዝ ሴቶች እየተደፈሩ ነው። ጽንስ ሆዳችሁ ውስጥ በመደፈር እንዲሞት እየተደረገ ነው። ሰው ከሆናችሁ ችግራችንን ነው ልትረዱ የሚገባው። እንደ ሰው በእናንተ ላይም ሊደርስ የሚችል ችግር ስለሆነ ብልጽግና ጨካኝ ነው ይታወቃል። የዓለም ጨካኝ ነው። በሱ ልክ ጨካኝ አልተፈጠረም፣ ሊፈጠርም አይችልም ወደፊት። ሰው ሂልተርን ይላል። ምንድነው ሂልተር ነው የሚባለው አይደል? የጀርመኑ መሪ ሂልተር ምናልባት ጁሾችን ነው እንትን ያለው የጨፈጨፈው የራሱን ህዝብ አይደለም። ብልጽግና ግን የሚጠላውን አማራ ነው። ሂልተር ማሞቂያ ነው። ማን ነው ፎቶን የለጠፈው? ሚዩት አድርግ። ይሄ ቡላላ ነው። ሚዩት አድርግ። ጅቦ እድል ከሰጠኝ ቤትህ እባክህ ሌሎቹ ሚዩት አድርግ። አታውሩ፣ በእናታችሁ አታውሩ። ፎቶ
ይገባኛል ጥላቻችሁ የአማራ ህዝብ መከራ እንዳይነገር የሚፈልጉ ብዙ ኃይሎች አሉ። ጨካኞች ናችሁ፣ ጭራቆች ናችሁ ብዬ ደግሞ እገልጻችኋለሁ። ምክንያቱም እየሆነብን ያለውን ነገር እኛ ስለምናውቅ በክልላችን ምን እየተደረገ እንዳለ ሴቶች እየተደፈሩ እየተገደሉ ነው። ኤችአይቪ ኤድስ እንዲያዙ እየተደረጉ ነው። በብልጽግና ያልሆነብን ያልተደረገብን ነገር የለም። ኢትዮጵያኒስቶች አማራ ክልል ላይ የሆነ ነገር ኮሻለ ብሎ እሱ በሰራው ድራማ እኛን ሊያብጠለጥሉ ሊያሸማቅቁ ይሞክራሉ። ግን ጡት ሲቆረጥ አይሰሙም፣ ምላስ ሲቆረጥ አይሰሙም፣ ብልት ሲቆረጥ አይሰሙም፣ ሴቶች ተደፍረው ሲገደሉ ኢትዮጵያኖች አይሰሙም። አማራ ክልል ላይ የሆነ ነገር ሲፈጠር እኛን ሊያሸማቅቁ ይመጣሉ። ትናንትና ዛሬ አይደለም፣ ዛሬ ትናንት አይደለም። በነገራችን ላይ የሚሸማቀቅ አማራ የለም። ባመጣችሁ ራሳችሁ ትቃጠላላችሁ። የብልጽግናን ሴራውን የትናንትናውን ድራማ ያከሸፈው የራሱ ውሸት ነው። እኛ ተሯሩጠን የሱን ፕሮፓጋንዳ ሰርተን የሱን አጀንዳ የሱን ውሸት በሚገባው ልክ አለጋለት ነው። በነገራችን ላይ የራሱ ውሸት ራሱ ነው አቃጥሎታል። ራሱ ነው ያዋረደው። እህቴ ተራዊ ድርስሻል ትቀጥያለሽ። ልክ ነች። ጨብጤ እስቲ ጨብጤና ጋጭ አመሰግናለሁ ወንድም ጅቦ። አዎ ምንድነው እኔ ሻዕቢያ ምን ያተርፋል ነው አሁን ይሄ እንደዚህ አይነት ነገር ቢያራምድ የሚጠቀመው ነገር ወንድም። አሁን እኔ የብልጽግና ደጋፊ ነኝ። መንግስቴን ማስበላት አልፈልግም። አሁን የተሰራው ፕሮፓጋንዳ ስህተቱ ሙሉ ለሙሉ መንግስት ጋር ነው ያለው ማለት እሱ ነው የሰራው ይሄን ነገር። ግን ቢሆንም ያው መንግስቴን ትንሽ ማገዝም መከላከልም ስላለብኝ የሆነ ፐርሰንቱን ወደ ኤርትራ እንድንሰጥ የሆነ ፐርሰንቱን ደግሞ ወደ መንግስት እንድናረግ እኔና ቡላላ ተመካክረን አጽድቀናል። እና ኤርትራውያን ናቸው የሚሰሩት እንደዚህ አይነት ነገር ከመንግስት ጋር ሆኖ የሚል ፕሮፓጋንዳ ትንሽ እንሰራበታለን እንጂ ፋኖ ይሄን ይሰራል ብዬ አላምንም። ለበላ ነው ገንዘብ ስንል ነው ይሄን ፕሮፓጋንዳ ያመጣ ነው። ለበላ ነው ሰው ቦታ አስቀምጥ ጅሮ ሰው ቦታ አትመጣ። ቆይ ማት ቪዲዮ እንዴት ነው አንድ ታወራላችሁ? ሁለት ደቂቃ ብቻ 2 ደቂቃ። እዚህ ጋር ፕሮፋይል ያደረገው እኔ ሳልሆን ሌላ ቡላላ መሆኑን በአክብሮት ታሳስባለሁ። እኔ መስያችሁ ከታች ጽፉ ሰዎች እኔ አይደለሁም። ባይሆን አንተ ምን አናገር? እኔ አይደለሁም። ኦኬ እሺ። ባይሆን እሱ አንተ ባትሆን ዝም ነበር አንተ ቅዱስ ቡላላ እንዳሰበኝና አሁን ለሻዕቢያ እንዴት ቪዲዮ ደርሳል የሚለው ነገር አዎ ይሄን የሰራው ሻዕቢያዎች ናቸው ብለን ቢጣራ ደስ ይለኛል። ግን ሻዕቢያ ቅዱስ ሻዕቢያ ምን ይጠቀማል? ወንድም ማርያም ሰባናና ይኸውልህ ኢትዮጵያ ውስጥ ይኸውልህ ኤርትራኖች አሉ። አንድ አደጋ ቢደርስ አንተ በምታደርገው ጅቦ ይኸውልህ እኔ አልቀልድም። አንተ ቤት ባልቀመጥም አሁን አንተ የምትሰራው አሁን ምን አልክ? ለኤርትራኖች እንስጣቸው አልክ። አንድ አደጋ የድረስ ኤርትራ ወንድሞቻችን እናቴ ትሙት ነው ማለት ማሪ። አንተ ደግሞ ችግር ክፈላ ታዲያ ትንሽ ክፍያ አቋርጠው ነው ታዲያ። ይኸውልህ አጉል ለመሳቅ ብለህ የምትሰራው ፕሮፓጋንዳ ወንድሞቻችን ላይ ችግር ይድረስና አይደለም ክፈል ማሪ ክፈል። ጅቦቻችን ላይ ነው ያለው። እመነኝ እናቴ ትሙት። እኛ እናውቃለን ብልጽግና ነው ገዳዩ። በነገር እነሱ ሊቀልዱ ይችላሉ። እጃችን ላይ ነው ያለው ጅቦ። እናቴ ትሙት ገዳዩን እናውቃለን። በነፍስ ነው የምንይዘው። እኔ ዱባይ እናቴ ትሙትን በነፍስ ነው ዱባይ ያለው። አንተ ሻርሙጣል በገንዘብ የሚፈታ ነገር ለምን ትጨቃጨቃለህ? ማሪ ኖ አንተ አሁንም ነገር ኑጡ አትጨቃጨቅ። በቤት ይኸው አንድ ነገር ልንገራችሁ ምዕመናን። አሁን ይሄ ነገር የተሰራው አሁን የተሰራው ማለት ፋኖ ሰራው ብሎ ፕሮፓጋንዳ መስራት በየትኛው ሂሳብና ስሌት አይሆንም። በቃ አወረድን አጠናን ምናልን ከብልጽግና ሰዎች ጋር ተነጋገርኩ ምናምን አይሆንም። አሁን ምንድን ነው ይሄን ማድረግ ያለብን? 50% ወይ ደግሞ 75% ለኤርትራ እንሰጣለን አውቀን ማለት ነው። መንግስታችንን እንትን ለማድረግ ገባ። ለሻዕቢያ መንግስት ይሄን ያደረጉት ኢሳያስ አፈወርቄና ጄሌዎቹ ናቸው። በቃ በኢትዮጵያ ፖለቲካ ስር ሰደዋል ምናምን የሚል ፖለቲካ ብንሰራ ያው በመንግስት ማለት የኢትዮጵያ መንግስት ብልጽግና እስከከፈለን ድረስ እውነት በዚህ ደረጃ ተጃጅሉ እንደዚህ አይነት ፕሮፓጋንዳ በማምጣቱ አዝኛ ሆነም ቀረ ማሪ ጓጓት በልሽ። የሻዕቢያ ስራ የታለ ዳኒ ሻዕቢያ ያለው ቡላ ላይ ታለ መጀመሪያ ይዙና አገባ። አመሰግናለሁ በመጀመሪያ ስላስገባኝ ሀሳቤን ሌላ ከመግባቱ በፊት
አመሰግናለሁ የተከበርክ ጅብ። ይኸውልህ በመጀመሪያ ደረጃ ያው ይሄ ኦፍ ኮርስ የአብይ አህመድ ስራ ነው። ያንን ለማረጋገጥ ደግሞ ከዚህ በፊት ቢሆንም አሁን ምን መሰለህ የአብይ ስራ ነው። ግን እኔ ደግሞ ብልጽግና ቆይቻለሁ፣ ሰንበትበት ብያለሁ። ያለችውን ነገር ታውቂያለሽ። እና ግማሹን ደግሞ ለኤርትራ ብንሰጣቸው ነገሮች ትንሽ ቀለል እንዲሉ አሁን ሞጣ የሚያራምደውን ፖለቲካ አይተሃል። የትግሬ ተላላኪዎች ፋኖች ናቸው እንዲያደርጉት ምናምን ሲል ነበርና እችን ነገር እንደው ለሻዕቢያ ትንሽ ብናካፍላቸው ገባ አይደለ? መንግስታችንን መጻዩ መንግስታችን አብይ አህመድን ዝም ብለን ሜዳ ላይ ማስጣት የለብንም። የከባድ ፕሮፓጋንዳን የተሰራበት። እሺ ቀጥል ወንድሜ ቀጥል። በጣም አመሰግናለሁ። ከዚህ በፊት አንተ ለአብይ አሚን ለኢሳያስ ስጥ፣ እኔ ደግሞ ለአብይ አህመድ ሰጠዋለሁ። ይህንን ነገር ተከፋፍለን ብንሰጣቸው ኃጢአቱን ብንከፋፈል ይሻላል። አሁን ፋኖ ሰራው ብለህ ታምናለህ? ግን ይዙ እንደው በፍጹም ለምን መሰለህ? እኔ ልንገርህ ስሬስ እዚህ ጋር ስሬስ ልናገር። እኔ ከዚህ በፊት ሙስሊሞች ገደለ ብሎ ፕሮፓጋንዳ አስመትቶ በህዝብ እንዲጠሉ ሊያደርግ እየሞከረ ነበር። አሁን ከዛ በኋላ ደግሞ አንድ የተማረከች የሴት ፋኖ በአብይ አህመድ አረመኔ ወታደር ሱሳይድ ሲደረግባት አይተሃል። ሞዴል ዋይት ሃውስ መጣሽ። እንደገና ደግሞ አሁን ያችን ለመመለስ ነው። አሁን ይህንን ፋኖ እንዴት እጁ ላይ ሊወድቅ ቻለ? ሌሎቹ ለምን አብረው የተማረኩ ለምን አላሳይም? ለምን ለብቻው ተነጥሎ ተገኘ? ይህ ሰውዬ ተማረከ። ፋኖ ነው፣ ሽምቅ ተዋጊ ናቸው፣ ተደብቀው ነው የሚሄዱት። እንዴት ሊገኝ ታለ? ወዲያው ነው እኮ። አሁን ይህን ነገር መንግስታችንን ለመደገፍ ያደረግነው ነገር መንግስታችን ሶሻል ሚዲያ ላይ የሚያደራጃቸው የሚከፍላቸው አሉ። ከነዛ ተከፋዮች መካከል አንዱን እኔ በግልጽ ነው የምናገረው፣ ማንንም አልፈራም። እና መንግስቴን ደግሞ የመከላከል እንትን አለብኝ። መንግስቴ አይደለም ለእኔ ለተራ ሚሊሻ እኮ ይከፍላል እኮ አይደል እንዴ? ለቀበሌ ሚሊሻ ይከፍል የለ እንዴ? ለእኔ እንዴት ነው የማይከፍለኝ? ይከፍለኛል፣ እቀበላለሁ። ሆነም ግን ይሄ ነገር ሻዕቢያን የሰራው ኢሳያስ አፈወርቂ አገራችንን ለማበታተን የሰራው እንጂ አሁን ፋኖ ብንል ብልጽግና ነገር ሌላ አንሳሳት። እሺ ወንድሜ ዳኒ ሻዕቢያው ቀጥል። እሺ ቴንኪዩ መጀመሪያ ማሕርሓወይ ጅቦ ተዛረቦ ከምኡ ኢሉ ይኮነን እቲ ናይ ጅቦ ታርጌት ክትርድኦ ኣለካ ናበይ ገፁ ጥምዞ ከም ዘሎ ነቲ ሰብኣይ ነቲ ቆልዓይ ኣብኡ ከስተቅልኖ ነቶም ናትና ሲሓሰቦም ንክብለካ ደልየ ከምኡ ይኮነን። ሁለተኛ ደግሞ እነዚህ የሻዕቢያስ ያውቃሉ ቪዲዮ ይደርሳቸዋል ምናምን የምትሉ ሰዎች ሲጎድሉ እኳላቸው እኛንን ብሎን በጠራራ ፀሐይ በቪዲዮ አይደሉም እንደሚጎድሉት እኛ ደግሞ እንይዘዋለን መያዝ አላርለም እንትን እንፈልጋለን ማለት ነው። ሁሉ ነገር የሚደረገው እንጂ እነዚህ ሰዎች ማን ናቸው ስትል ደግሞ በፋኖ ስም የብልጽግና ነፍሰ ገዳይ አማራ ክልል አለ። በኦላ ስም ነፍሰ ገዳይ ኦሮሞ ኮረገኛ የሚባል ኦሮሞ ክልል አለ። ይሄ ደግሞ ፋክት ነው። ኮረገኛ አይደለም፣ ኮሬክሽን ኮነረገኛ። ኦኬ ብራዘር ቴንክ ዩ። ለምሳሌ የተማረኩ ነበርና በትግራይ ጦርነት ብዙ የተወጉ ምናምን ነበርና አንድ 600 ምናምን የሚሄኑ ወደ ትግራይ የወሰዷቸው ቲዲኤፍ በድሮን አይደለም የገደላቸው። በዚህ ያለፈ ሳምንት ደግሞ ይሄ የተወጋ የነበረ የመሪ ወዳጆ ግንባር የተማረከ ኮሎኔሉ ስንት ሆስፒታል ስንት መድኃኒት ያደርጉላቸው ከዛ ወደ ኢንተርቪው ሲያመጡት ሲሉ ፋኖ ራሱ አይደለም ብልጽግና የገደሉ። ስለዚህ ብልጽግና ለመደገፍ ትንሽ እንኳን አለ አይደለም ሞራል በጣም ከባድ ነው ለሱ ለመደገፍ። ቢኮዝ አይደለም ተከፍሎ ይቆም ለምን አባሉ ማለት አንተ ሻዕቢያ እና በዚህ በጠራራ ፀሐይ የገደለ ደግሞ አለ አይደለም እኮ ይሄው አዳምጠኝ። አሁን ያው አዳምጠኝ፣ አልገባም ምን ያነጋገሬ ወንድሜ። ይሄ የተሰራው ስራ ፋኖ ነው ብሎ ፕሮፓጋንዳ ለመስራት ብዙ ነገር አበላሽተዋል ብልጽግና። እና ይሄን ነገር ደግሞ ብልጽግና ነው ብዬ እንዳልሰራ ታውቃለህ፣ ደግፈዋለሁ። የብልጽግና አባል ነኝ፣ ተከፋይ ነኝ። አሁን ምንድነው ማድረግ የምፈልገው? ይሄንን እንደው 50% እንኳን ለሻዕቢያ ብንሰጠው እንዴት አድርገን ነው የምንሰጠው? ጅብነት እዚህ ጋር አንድ ደቂቃ በማርያም ይኸውልህ፣ መብት እኮ ነው። አንድ ዳኒ አንድ ደቂቃ ነው። ይኸውልህ ጅቦ የፈለገውን ሀሳብ መስጠት እዚህ ጋር ትፈንድበት እንደ ኢትዮጵያዊነት መብቱ ነው። ጥርጣሬ ማድረግ ሻዕቢያ አይደል? እንደ ደግሞ እንደ ሰው ደግሞ መብቱ ነው። ይሄ እኮ ደጋፊ ቢከፈለው ከፈለውና ሊቀየር ይችላል። ያጀው ግን በመብት ደረጃ ነው እንጂ ጓያልክ ምናምን ነገር ያስፈራራ አይደለም። ማሪ አሁን
እኛ ሻቢያ እንዳላረገው እናውቃለን። ግን ደግሞ ይሄ እንደዚህ ነው እንደዚህ ነው አይደለም ጅቡሃዊ እሺ ኦኬ ሻቢያ ሲገድል ለምሳሌ ወይ ሲያስር አለ አይደለም ተደብቆ ሰው ሳያው ፕሮፓጋንዳ አለ አይደለም እንትና አድርጎ ነው እንጂ ቲፒኤልኤፍ እንደዛ ነው አይታወቁም ሳይታወቁ ነው እንጂ ይሄ እኮ በጠራራ ፀሐይ ነው ይሄ ብልጽግና የሚባል እንዴ በጣም የጀዝባ ነው ስርዓት ዳኒ ስርዓት ግበር ስማ አንዱ አታኮ ቆጥሎ ሁሉም ተረዲካነ ሐብል ለሁላችን እንዲደርሰን ትንሽ ልብ ይብለም ስለዚህ ግን የሆነ ሰው ፋኖ ጎደሎ ስትሉ ትንሽ አለ አይደለም እሙሮ የሌለው ሰው ብቻ ነው እንደዚህ የሚለው ወይ ደግሞ ጭፍን አብይ ደጋፊ ብቻ ነው እንጂ ይሄ ፋኖ አልገደለም ለምን ዕላማ ይሄ የሆነ ነገር አማራ ቢደረጉ የፋኖ ጉዳት ነው እንጂ ጥቅም ስለሌለው ፋኖ አያርጎም ይሄ ብልጽግና ስራ ነው ጨብጤ ቀጥል ጨብጤ ነኝ ሐሳብ እንዳትቀልድ ጨብጤ ነገር ያልቁም ነገር እየተወራ ጨብጤ አቶ ጨብጤ ኔትወርኩ ተጨብጠዋል እኔ ልቀጥል እኔ ነው ጨቡዴና አንተ ጨብጤ ጨቡዴና ጨብጤ የተለያየ ጨብጤ የለም ማት ይቀጥልሽ እሺ ጅቦ አመሰግናለሁ አንተና ሌሎቹም ምን እንዳናረዳቸው ልንገር ጅቦ የኔ ጊዜ ነው ምንም እንዳትረኝሽ አንተና ቡላላ ምናምን ያ ፊልም በደንብ አልተሰራም ነው እንጂ ለምን አይደለም አንድ ጊዜ ጅቦን እኔ ላውራ ጅቦ ተው በኋላ ሲጨርስ አንተ የተረገምክ ሻቢያ ስራውን ሰርቶ መጥቶ በጨዋሙድ ያወራናል እንዴ ማንን ነው የምታጣለው ኤችዩኤስ ፋኖ ቀጥል ሻቢያ ባይዘዌ ይሄን ቪዲዮ ቀድሞ ይላከልኝ እሱ ነው ላላ ሚዩት አድርግ እሺ ቀጥሉልኝ ኦኬ አውራ ይሄ ያሁኑ እጅ ቆረጣ የህዋት እጅ አለበት ብዬ አምናለሁ ይሄ የራሴ ምልክት 5 ደቂቃ ይችላል ቀጥል የሞጣ ደጋፊ እሺ እንዴት ነው ዋት ነው እዚህ ደረሰ እዚህ ስቃይ ያበላ ነው አንተ ጂቦ ሌላ ድራማ እኔ በመወድ ልክ እጠራለሁ ተምሬ እሺ ሚውት ግበር እሺ ለኔ ጊዜ ስጠኝ ለጊዜ ላውራ እሺ ዛሬ መስወደ እንስራ ቀጽል ይሄን ልል የቻልኩበት ምክንያቱም ከዚህ በኩል በወለጋ ላይ በተሰሩ ግፎች የሌለ ጭካኔ ያየንበት የህዋት እጅ አለበት በዛም በኩል ወለጋ የተወለዱ ኦሮሞኛ ተናጋሪ ትግሬዎች እንዳሉ መረጃም አለ ይሄን ሳትሰማቀርም አሁንም ይሄን ጭካኔ በዚህ ሞት ያማራሳምነው ተመስሎ ይሄ ፋኖ አይደለም ይሄ ፋኖ አይደለም ጋዴሳ ነው አንተ ፋኖ አይደለም በፋኖ ስም አትነግር ይሄ ጋዴሳ እኔ ግን ቀልድ ይመስለኛል እየቀለዳችሁ ያላችሁት እናት አይደለም ሁሉ ነገር ለህዋት መስጠት ዱቄት ተበተነ ተብሏል ነበር እንዴ አይደለም አይ አንዴ ቆይ እኛ ገዳያችንን እናውቃለን ማን እየጨፈጨፈን እንዳለ እናውቃለን አሁን እኮ አንድ አይነት ፎቶ አርግታችሁ እሜቲ አንድ አይነት ፎቶ አርግታችሁ ቢያንስ እኮ የተቀራረበ አይዲዮሎጂ ኖራችሁ አንቺ እንደዚህ እዚህ ጋር ሌላ አይነት እኮ ለወንድምሽ ደግሞ የሆነ እርማት ስጫዋ ይሄ እኮ ትክክል አይደለም እኮ የራሱ አመለካከት ይኖራታል እኔም የራሴ አመለካከት አለ ፋኖ የብልጽግና ተከፋይ ነው ተው በተራ ብናወራ አይሻልም ትላልቅ ሰዎች አይደላችሁም እንዴ በትልቅ ስትሆኑ የእናንተ ደቂቃ ነው ማለት ነው ተናገር ገደቃታል የባከን 5 ሰከንድ አለፋ ነው ምክንያቱም ከዚህ በፊት በወለጋ በኩል እንደዚህ አይነት አረመኔያዊ ዘግናኝ ስራ ሲሰራ ያሳየን የትግራይ ተወላጁ ነው በወለጋ ውስጥ በኦነግ ሸኔ ውስጥ ያሉ ኦሮሞኛ ተናጋሪ ትግሬዎች ናቸው በዛ ልክ ጭካኔን ያሳዩን መረጃ አለ ያ በትክክል መረጃ አለ በራሳቸው አንደበት የተናገሩ ጨርሳል አንዴ እንዴ በገዛ ቤት ያትንጫጩ ብየው አሁን ይሄ የተሰራው ግፍ የተሰራው ኃጢያት ለፕሮፓጋንዳ ነው ይሄንን የሰራው የኢትዮጵያ መንግስት ነው ብለን መደምደም አንፈልግም ምክንያቱም እኛ የብልጽግና ካድሬዎች ነን እና ለኤርትራ 50%ን እንሰጥና ለቲፒኤልኤፍ እና ለብልጽግና 25% ብንሰጥስ እስቲ ና ቡላላ እንደ ሐሳብ ናስቲ
እንጂ ነገር ፋኖ ሰራው ብሎ እንትን ማለት ትንሽ እኔ ከበደኛው እኔ ትንሽ እሺ እባክህ ህዋት ለራሱ ጌች እዛ ስቃይ እያበላ ችግር ውስጥ ያለ ነው። ይሄ የምጨምረው ምንድን ነው? አንተ ተው እንጂ ህዋት ዱቄት ሆነዋል። ምን እየሆንክ ነው? ህዋት ዱቄት ሆነዋል። ቢላ እኔ ልናገር ሐወይ ኤርትራዊ ማቲ ሐወይ የታሎሽ ሐሳብ ስጡ አንተ ዝም ብለህ እስኪ አንተ ጊዜ ወሬ ካንዴ ሐዲስ ዛሬ ታምጭ አይደለም ጨብጤ ማቲ ከዛ ጨብጤ ትቀጥላል። ጨብጤ ቀጥል። ኦኬ ጅቦ እኔ እንዳንድ ኢትዮጵያዊ ድምጼ እንዳታቋረጠኝ። ልክ ነህ ጅቦ። እኔ አሁን ፖለቲካ ልሰራ ነው የመጣሁት። ልክ ነህ። ከዋናዎቹ አክተሮች አንዱ ዋና አማራዎች ናቸው። ይሄን ጡት አስቆርጠዋል ባለፈው። አሁን እጅ ያስቆረጡት የሚከፈላቸው እኔ አንተ እንደምትለው ከሻቢያ ይመስለኛል 50% 50 ከሻቢያ ነው የሚወስዱት፣ 25 ከብልጽግና ነው፣ 25 ደግሞ ከአንዳንድ ጽንፈኛ የሆኑ አካላቶች ነው የሚወስዱት እና ቲፒኤልኤፍ ከነሱ ጋር ነው ያልኩት የለውም። እነዚህ ከሻቢያና ከብልጽግና ወስደው ቅድም ያመጣው አሰብኩ አንድ ጊዜ አፄ ቆርቆሮና አፄ ጢሞ ናቸው እኮ ይህን ቪዲዮ የለቀቁት። ይህንን የአማራ ልጆች ማወቅ አለባቸው። አማራ ነን የሚሉት የፋኖ ስም ሲጠፋ እኛ ቆመን አናይም። በእነዚህ ወንበዴዎች ማለት ነው። እነዚህ ወንበዴዎች መሳሪያ ይሸጣሉ፣ ገጀራ ይሸጣሉ፣ እጅና ጡት የቆረጣውን ፕሮግራም ከባለፈው ጀምሮ እስካሁን እያስቀጠሉ ነው እና እዚህ ጋር መታችሁ ከምትቀልዱ እጃችሁ ተቆርጦ አንድ እጅ የሌለው ማህበረሰብ ከምትይዙ እነዚህ ልጆች ያዘው ብልጽግና ማን ነው? ይሄንን ብልጽግና አይደለም እያልክ ነው? ኖ እነዚህ ከሻቢያና 25% ከብልጽግና ነው የሚከፈላቸው። ዋና አማራ የሚባለው ነው ወቅሾ እናንተ ዋንቲ ፒኤልኤፍ ብላችሁ የሰየማችኋቸው እነሱ ናቸው። ይህን እጅ ያስቆረጡት ብዙ ብር ነው የከፈሉት አሉ። ይህንን እጅ ለማስቆረጥ እስከ 85,000 የአሜሪካን ዶላር። አሁን አንተ እያሾፍክ ነው በቃ። ከዛ ደግሞ እሺ፣ በዛው ቅድም ያደረከው ፎቶ የማን ፎቶ ነው? የሴራ ፖለቲካ ከህወሓት ጋር የሚሰራ የለም። አታምታታ ጨብጤ። ይህን እጅ ለማስቆረጥ በእንትኑ ተገኝቷል። ስቴትመንቱ 85,000 ምናምን ዶላር የተከፈላቸው ነው የሚባለው። ከዚህ በፊት ጡትም አስቆርጠው ነበር በነገራችን ላይ እና እየቀለዱባቸው 88 ዶላር ቤት እያሾፍክ ነው። አሁን እኮ መረጃ መቀበሉ መልካም ነገር ነው። አሁን እንደ መረጃ ብሩ አጓጊ ነው። ስንት አልክ? ብሩ አጓጊ ነው። እንደውም 2 እጅ ነበር የተባለው እና ብሩ ስላልሞላ ነው አንድ ያስቆረጡት። በቀጣይ እኛ ማንሳለጥ ነው ለጅቦ ይሄ ነገር ኢሳያስንና አብይን ነፃ እያስወጣ ነው። አላማ ሰው አትሆነ ቡድና ይሄ ፋክት ነው። ብልጽግና ነው ያደረገው። የአማራ ሆኖ ተላኪ ብልጽግና ገረት ብዙ ከሱ ጋር የሚሰሩት አሉ እዛ አማራ ክልል። ስለዚህ ይሄ የሆነ ነገር ሌላ እንትን አታርጉ ፖይንት። ሰው ደግሞ በቃ እውነት ማውራት አለብን። ቁም ነገር አዳን በቃ አለቀ። የኔ ጊዜ ነው። ቀጥል ማት ቡላላ አፈር ብላ አንተ ብሩ ያጓጓል ትላለህ እንዴ? አንተ ከዚህ ይሄ ከማድረግ ወደኋላ አትልም። ከተሰጠክ እድል ካገኘ ይሄ ከተሰጠ ወደኋላ አትልም። ስራችሁን ለመሸፋፈን ሌላ ነገር አይደለም። ሰሩትን ስራ ተናገር። እኔ ጅቦ እኔ ልንገርህ፣ ቲፒኤልኤፍ ሻቢያ ብልጽግና የምትሉት እኔ ፋኖ ምን እንዳደረገ ስለማቅ አረሳም። እኔ ምራሳ ሰው አይደለሁ። አንድ ባንድ ላስታውስህ እችላለሁ። አንድ ባንድ የተደረገ ሁሉ ያየሁት ሰው ነኝ። ሰምተሃል? ይሄ ወደ ሻቢያ አትስደደው፣ ወደ ብልጽግና አትስደደው ራሱ ነው። ራሱ ግን ተሳስቷል። ይሄን ነገር ትክክል አልነበረም። በሰው ሞት ደግሞ አትቀልዱ። ጅቦ እዚህ ጋር ቢያንስ ቆይ የኔ ጊዜ ነው። ለጊዜያችን በዚህ ልጅ ስም ነው። ይሄ የመታወቂያ ፎቶ ነው። ገንዘቡ የገባው በዚህ ልጅ ነው። ግማሹ ደግሞ በዚህ ልጅ ስም የገባው። ይሄ ቡላላ አይደል? ቆይ ይሄ ልጅ ማን ነው? ይሄ ገንዘቡ ይሄ ቡላላ ነው። ይሄ ትክክለኛ ቡላላ ነው።
የትኛው ቡላላ? እኔ ነኝ ቡላላ። ቡላላ ገንዘቡን አቤኔዘር ይባላል። ገንዘቡ የገባበት ልጅ ነው። ፎቶ ይሄ ነው፣ የእጅ መቁረጫው ሂሳብ ማለት ነው። በሁለት አካውንት ነው የገባው። ይሄ የመታወቂያ ፎቶቸው ነው። ይሄ አንደኛው፣ ሁለተኛው ይሄ ነው ገንዘቡን ያስገባው። በእነዚህ ሁለት ኦኬ። ያኛውም ስሙ ቡላላ ነው የሚባለው። አንተ አቤኔዘር ነው ስሙ አልኩ። ይሄኛው በአለም ነው ስሙ። በእነዚህ ሁለት ኢትዮጵያኖች እንደዛ በላ ገንዘቡ ትራንስፈር የተደረገው እስከነ መታወቂያ ፎቶቸው አለን። ያው ስክሪንሾት አድርጉት አንዴ ኢትዮጵያኖች፣ ይሄን እንድታውቁ ነው። እኔ ጅቦ ቤት ቀልድ ነው፣ ግን ዛሬ መረጃ ይዤላችሁ መጥቻለሁ። እሺ፣ እናመሰግናለን። ቀጣይ ወንድማችን ፋኖ እድሉን እንሰጣለን። መሀል ላይ ጣልቃ እየገባችሁ ፕሮግራማችንን ባታበላሹት መልካም ይመስለኛል። ውድ ወንድሜ ኤችዩኤስ ፋኖ እባክህን ትቀጥል። ፋኖ ወንድም ፋኖ ቀጀላ ፋኖ አሁን ቀጥል። ድምጽ ይቆራረጣል። አይሰማም። ጅቦ አሁንስ አይሰማም? አሁን ይሰማል። ቀጥል። ማንም ሰው እንዳቋርጠው ቀጥል። ኦኬ፣ ይሄ እየተሰራ ያለው አማራ ክልል ላይ በነገራችን ላይ የብልጽግና መንግስት ከዚህ በፊት ትግራይን በወጋው፣ ግን ጠላቴ ብሎ የሚያስበው የአማራን ህዝብ ነው። አሁንም ጠላቻውን እየተበቀለ ያለው በአማራ ፋኖ ውስጥ ገብቷል። በየትኛውም በብልጽግና ውስጥ ገብቷል። አማራ ክልል ውስጥ ቂሙን እየተወጣ ያለው፣ እጅ እየቆረጠ ያለው፣ የሴት ጡት እያስቆረጠ ያለው 100% ህወሓት የህወሓት እጅ አለበት። ይሄ ምንም ጥርጥር የለውም። ቀልድ እናንተ በአማራ ህዝብ ላይ ራሱ የሚቀልድ የለም። ቂማችሁ ውስጣችሁ ሌላ ነው፣ ግን ከላይ የምታወሩት ሌላ ነው። ውስጣችሁ የአማራን ህዝብ ለማጥፋት በትክክል የምትሰሩ እንደናንተ የለም። ህወሓት አሁን ያለበትን ቀውስ አይተሃል? ግን ፋኖ ጌች ምን አይነት ቀውስ ውስጥ እንደከተን አይተሃል? ትስቃለህ። አሁን ይሄ ህወሓት ወደ ትግራይ ህዝብ ነው የሚቀየረው። ያው ፋኖ እንዳላደረገው ማመንህ የብልጽግና ድራማ ማመንህ አመሰግናለሁ። ግን መንግስቴን ደግሞ ዝም ብዬ እንትን አይደለም። እኔ መንግስት ደጋፊ ነኝ። ካደረገ እኔ እንደውም ይኸውልህ ባደረገው አሁን ይኸውልህ ገለልተኛ አጣሪ ገብቶ አጣርቶ የተሰሩ ወንጀሎችን በተለይ ከመጣበት ጊዜ ጀምሮ በአማራ ላይ ብቻ ሳይሆን በመላው ኢትዮጵያ የሰራ ወንጀል ተጣርቶ እሱ እንደሆነ ከተረጋገጠ በሽብርተኝነት የሚፈረጅና የሚያስፈርጀውን ስራ ነው ወንጀል ነው ሲፈጽም የኖረው ከመጣ ጀምሮ ይሄ አገዛዝ ማለት ነው። መፈረጅ አለበትም ብዬ የማምን ሰው ነኝ። መንግስቴን እንትን ማለት አለብኝ። አሸባሪ ነው፣ ገዳይ ነው። እኔ አይሲስ ጨካኝ ይባላል። እንደዚህ አይነት አገዛዝ ወይም እንደ ጨቅለው አገዛዝ ግን ጨካኝ የለም በዚህ ምድር ላይ አልተፈጠረም። ወደ በዚህ ደረጃ ትንሽ ይሄ መንግስት እሱ ያንተ መንግስት ሊሆን ይችላል። እኔ ደግሞ እየጨፈጨፈኝ ያለ ሰው ነው። አሁን አንዳንዶች የብልጽግናን ወንጀል ሊሸፋፍኑ ይሞክራሉ፣ ለሌላ አካል ሊሰጡ ይሞክራሉ። እኔ ደግሞ የሚገለኝን የሚጨፈጭፈኝን እያጠፋኝ ያለውን አካል ሌላ ሰው ሊነግረኝ አይችልም። ብልጽግና ነው ጠላቴ፣ ብልጽግና ነው ገዳይ፣ ብልጽግና ነው እየጨፈጨፈን ያለው እያጠፋን ያለው። ሌላው ቀርቶ ሀገር እንኳን እንደ ሀገር እንዳትኖር ሀገር አልባ እያደረገን ያለን ወንበዴ ቡድን ልትሸፋፍንለት አትሞክሩ። ለመናገር እንደዛ ነው። አልጨረስኩም እኮ ትንሽ ሀሳብ አንዴ እያወራሽ ይህንን ነገር ብለሻል ወይ? የዛሬ 3 ዓመት ይህንን ነገር ብለሻል? ይህንን ነገር ኮንነሻል? አውግዘሻል? ይህንን ነገር የዛሬ 3 ዓመት 7 ዓመት መገደል ለእኔ ጮኸልኛል። አንተ 3 ዓመት በገዛ ቤቴ ተራ ስሰጣችሁ ተራችሁን ጠብቃችሁ ታወራላችሁ። መንግስቴን ደግሞ መከላከል የኔ መብት መሰለኝ። እናንተ ነጮች ተውኝ። ቲፒኤልኤፍ ነው ያለም አለ፣ ግን መንግስታችንን መከላከል አለብን። ዛሬ የነበረን ቆይታ እዚህ ጋር ተጠናቋል። ብልጽግና የሰራችው ፕሮፓጋንዳ ትንሽ አንገታችንን አስደፉታል። ያው የበላኸው ይነቅህ የሚባል ነገር ሆኖብን ነው እንጂ ትንሽ ለፕሮፓጋንዳም አይመችም። ብልጽግና የሰራችት ለፕሮፓጋንዳ አይመችም። እኔ ህወሓትን ልከላከል የገባሁት ህወሓትን ሰራው ስለተባለ ጌች የሚባለው ጂኖሳይድ አልተፈጸመም አብይ ወንድሜ ነው እያለ ህወሓት እየበጠበጠ፣ በዚህ ጎን ደግሞ ህወሓት ነው የኔ የፈጸመው ማለት የሚቻል አይመስለኝም። እንደ ዱቄት ተበተነ ነው። ይህን ስራ ሊሰራ የሚችል ኃይል ያለው አይደለም እናንተ እንደምትሉት። አሁን ደግሞ ህወሓት ነው ማለት አያስፈልግም። ሻዕቢያ
ይሄ ስራ እኔ ያው ለአንተ ብር ስለተከፈለ ከአንተ ለኔ ስለሚደርሰኝ ሙሉውን ለሻዕቢያ ነው ሰጠው። ምክንያቱም ቪዲዮውን የሚያሰራጩት እነሱ ናቸው። አስጨርሰኝ። እሺ ቆይ ስልክ እየተደወለ الو عليك السلام يا استاذ تمام الحمد لله ايه طيب يا استاذ مدام ደወለች ባሏ ነው የምደውለው ወደ ስራ ልገባ ነው እሺ ውድ አድማጮቻችን ይህ ፕሮግራም ከምሽቱ ምናምን ሰዓት ይቀጥላል ተመልሰን እስክንመጣ ቸር ሰንብቱ